ኦኬ ሞሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ጥያቄ እንዳትጠይቀኝ ጠይቄ ያን ጥያቄ ከመለስክልኝ ክርስቲያን ሆናለሁ እኔ። ጥያቄ እሺ፣ ትንሽ ቆየት በይ ትጠይቂያለሽ። ኑሬ ይቀጥልና ኑሬ ይቀጥል። እህታችን አንድ ሚኒት አድርጊ። ወደ ቶፒካችንን ፓራፍሬዝ አድርገው እሺ። እንትና ወሴ መልካም እንግዲህ ርዕሳችን ዛሬ አምስቱ የእስልምና መሰረቶች ላይ ነው። እንግዲህ ምንድነው ፖይንታችን የሚሆነው በደንብ እንድታስተውሉ እንፈልጋለን። አንድ የተመሰረተ ነገር እንዴት ከዘላለም አለ የመጀመሪያም የነበረ ነው ሊባል ይችላል? ከመመስረቱ በፊት አለ እንዴት ሊባል ይችላል? ሚል ፖይንት ይዘን የመጣ ነው። ስለዚህ በእነዚህ በአምስቱ የእስልምና መሰረቶች ላይ ተነስተን እያንዳንዱ ጥያቄዎች እያነሳን እናያቸዋለን። ከነዚህ አምስቱ መሰረቶች አንዱን የማያሟላ ሰው ሙስሊም ተብሎ ይጠራሉ ሚል ፖይንት ይዘን የገባ ነው። እነዚህ ነገሮች አይ ቲንክ በጨዋነት መልሱልናል ብለን እናስባለን። የገቡት ሙስሊሞች እንቀበላቸው። ያ ፈሪድ ሙስሊሞች አውርዶ ለስት ገባላችሁ ዝም ታሰድባላችሁ እስልምና። አይ አብድሊስ አድል ሊቢሷ እድለ ቢሷ ለማለት ነው። ኦኬ እድለ ቢሷ እድለ ቢሷ እድለ ቢስ ብለሽ ስም ይዘሽ መጥተሽ ገብተሽ የሌሎችን እድልማ አትዝጊ። እነሱ ከገሃነም እሳት ለመዳን እድል ሳይሆን አንተ ለይሽ ስናገን ተሰድባለህ። እናንተ ለይሽ ስነ ስርዓት የለም። እሺ ጥያቄው ላይ አታስተምሩ ካስተማሩ ኮሽ ጥያቄው ላይ አንድ ሰው እንዳይገባ ሙስሊም ሆነ ሰው እዚህ አንድ ሰው ሩልን ያለው ይመስላል። ኦፎይ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ሰላም ነው ይመስገን ነው። ሰላም ነው አለን አልሐምዱሊላህ። መልካም እስልምና በስንት መሰረቶች ላይ ነው የተመሰረተው? እሺ ለምን ከዕምራን ጋር አትገጥምም አንተ? እሱ ተዘጋጅቶልህ ነበር እኮ። ሂድ ጆሮውን ጠምዘውና ዘውና ና ይማር። አያችኋቸዋል። አንዳቸውም እስልምናቸውን አያውቁም። እየየ ብቻ ነው ገብተው መልስ የለም። ማንም ሰዳቢ የለም። ስነ ስርዓት ያዘን ተራስ ነው። ይሄው እያየሻቸው ወንድሞችሽ እስልምና ያስተማራቸው ስድብ ነው። ነብያቸው ያስተማራቸው እንደዚህ ቆሻሻ ነገር ነው። ስነ ስርዓት አስተምርም አንተ። አንቺ ራስሽ እኮ አሁን እየሰደብሽኝ ነው እኮ ከነብይሽና ከሐዲስሽ ከቁርአንሽ ያገኘሽውን ይዘሽ ላ እኛ ቆጥ ሳደብ ነው የለም። ግን አንተ ለስርዓት አድርጊ በቃ ስነ ስርዓት አታስተምርም። እሺ ሚዩት አድርጊ በቃ። መልስ ከሌለሽ ሚዩት አድርጊ። እኔስ እፈይ ሰላም። እንዴት ነው ፌቨን? ደህና ነህ? ሰላም ነው። እንዴት ነው? አለን አንበሳችን። በጣም ነው የሆነ ሪከርድ ላይ አይቼሽ ነበረ። በጣም ነው ማከብር፣ በጣም ነው መወድ። አንጫጫ ዝም ብለህ ወንድሜ። ተባረክ፣ እግዚአብሔር ይባርክ። አሜን አሜን። እውነት ማለት በጣም ጥያቄ ከፈጠሩኝ ነገራቶች በሙሉ አንድም በአንተም መንገድም ነው። አንተም በጣም ረድተኛል። ከዛ እንደወጣ የምትናገራቸው ነገራቶች በሙሉ ደስ የሚሉና ልብ የሚያርሱ ናቸው። እናመሰግናለን። አይኖቻችን እንድንከፍት እንዳንተ አይነቱን ያብዛልን። ተባረክ ወንድሜ ተባረክ። እሺ አሜን አሜን። የሆነ ጊዜ እኮ አይቼሽ አስገባሁሽና ብዙም ስላላወኩሽ ወጣሽ። ጥያቄ ኡስታዞችን ስትጠይቂያቸው ያ ጥያቄ ወይ ኡስታዞችን ስትጠይቂ ያየሁት ቪዲዮ ኢንተረስ አንድ የሚታርገም በጣም ነው የገረመኝ እና ኡስታዞቹ ሳይመልሱት ጥለው ወጡ። ግን መጨረሻ ላይ የትም ሲሄድ ነው። በነገራችን ላይ ያው እኔ ጥያቄ የሆነብኝን ነገር ስጠይቅ አሁን እዚህም ስራ አሉ አንዳንድ ሰዎች በምጠይቀው ነገር ላይ መልስ አይሰጡኝም። እኔ ስሞት እኮ የምሞተው ለብቻዬ እኮ ነው። ጥያቄ የምጠይቀው ለራሴ ነው። አሁን ከቤተሰብ በጣም ያው ከባድ ህይወት ነው። ያው ሁላችሁም ታውቃላችሁ ከዛ ስንሆን ማለት ነው። እና መገፋት አለ። ግን ምንም አይነት ነገር ግፊያ ቢኖር ከሲኦል አይበልጥም። ከሲኦል አይበልጥም። እያየ የሰው ልጅ ገደል አይገባም መቼም። በዚህ ዘመን ደግሞ ፈይ ወንድሜ የሰው ልጅ መች እንደሚሞት እንደ ድሮ አይደለም ዘመኑ፣ እያየን ነው። ወጥቶ መቅረትም አለ። ስለዚህ ትክክለኛውን መንገድ ማወቅ ግዴታ አለብን። እንደኔ አስተሳሰብ የሰው ልጅ ግዴታ ማወቅ ያለበት ትክክለኛውን መንገድ ነው። ሲራጠል ሙስተቂምን ማወቅ አለበት።
ስራጠል ሙስተቂም ማን ነው? እኔ በቀን 27 ጊዜ ኢድነ ስራጠል ሙስተቂም እያልኩ የምውለው ሴትዮ ግዴታ ስራጠል ሙስተቂም ያስፈልገኛል። እኔ እንደራሴ ነው፣ የግል ሐሳቤ ነው። ምክንያቱም ለሰዎች አስቤ በጣም ብዙ ነገር ደርሶብኛል። ስለዚህ አሁን በራሴ እንደ ግል ለራሴ ስራጠል ሙስተቂምን አግኝቻለሁ። መንገድ እኔ ነኝ፣ ህይወት እኔ ነኝ። ያለኔ ወደ አብ የሚሄድ አንድም የለም የሚል ቃል ለኔ በጣም በቂ ከበቂ በላይ ነው። ኢየሱስ ሰው ነው ይላሉ። የኔ ክብር ያለው እዛ ውስጥ ነው። የኔ እህት፣ የኔ ሰላም ያለው የኔ ጤንነቴ ራሱ የመጣው በሱ ሰው በመሆኑ ውስጥ ነው። ስለዚህ እኔ ያልሸማቀቅበትም በጣም ኩራቴ ነው። ደስ ብሎኛል ልጁ ስላደረገኝ ስለመረጠኝ። በነገራችን ላይ አመስግኑ። በጣም ብዙ ትምህርቶች ያስፈልጉኛል፣ መማር እፈልጋለሁ፣ እየተማርኩም ነው። እና የሰው ልጅ ማወቅ ያለበት እህቶቼ፣ ወንድሞቼ ስራጠል ሙስተቂም ማን እንደሆነ ማወቅ አለባችሁ። አሁን የሰላት ተርቲብ ሳይሆን አርካኑል ኢማን ስንት ነው እያለ እየጠየቃችሁ ነበር። እናንተ ደግሞ አንተ ኢየሱስ እንደዚህ ነው ኢየሱስ የማይባል ለሰው ልጅ የማይባለውን ስድብ ለሱ ራሱ ትሰድቡታላችሁ። የማይባል ነገር በቃ አይጠቅምሽም። አሁን ለምሳሌ ተሳደብሽ፣ ወረድሽ፣ ምንድነው ጥቅምሽ? ምን አተረፍሽ? የእውነት ጥሩ አይደለም። በቃ እንደዚህ አይነት ነገር አታድርጉ። ያደረጉ ብዙ ሰዎችን እያየን ነው። ሌላው ምኑ ፊቱ ተመንጥሮ ሌላው ስንት ነገር ሆኖ እያየን ስለሆነ ባትሳደቡና መልስ ካገኛችሁ ብመልሱልን። ጥያቄ ስንጠይቅ ወይም ጥያቄ ካላችሁ ደግሞ ጠይቃችሁ መልሳችሁን ተቀብላችሁ በክብር ውረዱ። አትሳደቡ። የእውነት ስድብ ጥሩ አይደለም። አመሰግናለሁ። ቴንክ ዩ። እናመሰግናለን። ቆንጆ ተባረኪ። አሜን አሜን። ያው በጣም ተፈላጊ ስለሆንክ እኔ ብዙ ማውራት አልፈልግም። በጣም ተፈላጊ ስለሆንክ ብዙ ሰው ስለሚፈልግ እኔ ደግሞ ከለፈለፍኩ ስለማላውቀው በዚህቹ ያው አስቆሙኝ እንጂ። አይ ቆንጆ፣ ደስ ብሎኝ ነው የሰማሁሽ ሄቨን። እዛም ከኡስታዞቹ ጋር ያደረግሽውን ውይይት ሰምቼው ነበረ፣ የጠየቅሻቸውን። እንደውም ባለፈው ላይቭ ላይም እያሳየ ነው ነበረ ኡስታዞቹ እንዴት አድርገው እየጠየቅሽ፣ በተለይም ይሄ እንትን ላይ ሰላት ላይ ጠየቅሽው እንዴት ነብዩና መላእክቱና አላህ በአላህ ላይ እንዴት ሰላዋትን ያወርዳሉ። እንግዲህ ያው ጠይቃለሁ። አይታችሁ ከሆነ መልሶ የተመለሰልኝ በመጀመሪያ የጠየቅኩት ጥያቄ ያው እኔ ብዙ ጥያቄዎች አሉ በውስጤ። እኔ ደህና ኡስታዝ ባገኝ ደህና ኡስታዝ ነኝ የሚል ሳይሆን ትክክለኛ ለፈጣሪው ፈርቶ ፈሪ ነኝ እኔ ፈጣሪን ማገልገል እፈልጋለሁ። ማንንም ያምልክ እሱ የራሱ ጉዳይ ነው። ግን እንደኔ ጥያቄ መልስ ቢመልስልኝ የሚመልስልኝ ኡስታዝ ባገኝ አስታውሻቸው፣ ሜቢ ጥያቄውን አስታውሻቸው እዚህ ላሉትም። እዚህ ላሉትማ እኔ ጥያቄ በመጀመሪያ እኔ እንደ ኤቨን አባቴና እናቴ ሙስሊም ስለነበሩ ነው እኔ ሙስሊም የሆንኩት። ሻዳ አድርጌ አይደለም ሙስሊም የሆንኩት፣ ተወልጄበት ነው። ነቢዩ ሙሐመድ ግን እናትና አባታቸው ሙስሊም አልነበሩም። ይሄንን ዲን እስከ 40ኛው ዓመታቸው ድረስ ከየት አመጡ ነው እኔ ጥያቄ በጣም ጥያቄ የፈጠረብኝ። እስከ 40ኛው ዓመታቸው ድረስ ምንን ሲያመልኩ ነበረ? በምን አይነት ኪታብ ማንን ሲከተሉ ነበረ? እስከ 40ኛው ዓመት እንግዲህ 40 ዓመት ማለት ቀላል እድሜ አይደለም። ቀላል እድሜ ነው፣ ትንሽ እድሜ እኮ አይደለም፣ ትልቅ እድሜ ነው። ስለዚህ እስከ 40ኛው ዓመታቸው ድረስ ማንን ነበር ሲከተሉ የነበረው? ከየት መጣ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ አርካኑል ኢማን 5 ነው። 5ቱ አልአወሉ ሸሃደቱ አላህ ኢላሃ ኢለላህ ወኢቃሙ ሰላት ወኢታኡ ዘካት ወሰውሙ ረመዳን ወአጁል በይት ወመን ኢስተጣዐ ኢለይሂ ሰቢላ። ይሄ 5ቱ የእስልምና መሰረት ከሆነ እሺ ሻዳ እናደርጋለን፣ ችግር የለም። የማታውቁ እንዳትዘባርቂ አዳምጡ። ሻዳ ችግር የለም። አታውቂም እናት ያቁም ያለ ኤቨን ዳምጠኝ ትመልሳለህ። ካወቅ መልስ ሰጠኛለህ። ቁጭ በል አዳምጠኝ፣ በእናትህ አዳምጡ። መልስ ፈልጌ ነው እኔ ጸብ አልፈልግም፣ መሰደብም አልፈልግም።
ለምን ትሳደባላችሁ? በእናንተ ሳፍ ለምንድን ነው የምንሰደበው? ግዴታ አይደለም መሳደብ። እሺ እንስማማለን። አንድ ቋንቋ ነው የምናወራው አይደል የኔ ወንድም? ስለዚህ ሰላት ሻሃዳ ከተደረገ ሻሃዳው አንደኛ ደረጃ ላይ ሻሃደቱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱላላህ። እሺ እቺ ስላላልኩ ነው አታቂም ያለኝ። ሻሃደቱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱላላህ ስላላልኩ ነው። ስለዚህ አንደኛው ሻሃዳ፣ ሁለተኛው ደግሞ ሰላት ነው። የእስልምና የቆመበት ምሰሶ ማለት ነው። ይሄ የዚህ 5 ያለው ያልኩ እሱ ነው። እሺ እስልምና እዚህ ላይ ከቆመ እዚህ ላይ ከተመሰረተ ሰላት የታለ? ቁርአን ላይ ሰላት ስጡን ነው እኮ። እኔ እኮ ልመናዬ ቁርአንን ከቁርአን ላይ ሰላትን ስጡን፣ ሰላት እንዴት እንደሆነ ስጡን ነው። እኔ ልመና ላይ እኮ ነኝ፣ ጸብ ላይ አይደለም። እኔ ካንተ ጋር ጸብ ምን ነው? በዳር በምድር ላይ አልተጣበል ምንም ሀቅ የለብኝም። ውርስ ላይ አልተጣላን፣ አልተጋጨን ወንድሜ። አገራችንም ወይ አይገናኝ ይሆናል። ይሄን ጥያቄ ሳይመልስ ነው ኡስታዙ ሰዓት ለምን እንዳልመለሰ ገብቶሻል? ግን ይዛለት ኖ ይሄድም እኮ ነው። እኔ ለምጄዋለሁ። ለምን መሰለህ ስለ ሰላት ያልሽው ይሄን ጥያቄ የጠየቅሽ ዋብያውም አለ ሐዲስ ማይቀበሉ ነበሩ እዛ ጋር ከኡስታዞች ውስጥ ቁርአንም አሉ እና አብዱል ጀሊል ነበሩ። ሙአዝ ደግሞ ኡስታዝ ሙአዝ ደግሞ የግዴታ ሐዲስንም ይቀበላል። ስለዚህ እነኛ ጋር አሁን ይሄ ጥያቄ ጠም ያስነሳ እንደሆነ ገባቸው። ያደረገው ምንድነው? መጽሐፍ ቅዱስ ሊያመጣና በዛኛው ሰላት በእንትን አይምን በመሐመድ ላይ እንትን የሚያወርዱት የሚለው መጽሐፍ ቅዱስ ላይ መጡ። አይ መጽሐፍ ቅዱስም እንዲህ ይላል አለና ሳይመልሰው ያኛው ተው በቃ ይቅር አለው። በቃ ቸኩላለሁ ብሎ ሳይመልሰው ወጣ እና በጣም ተጣርጎ ነበር። ጥያቄ ነበረ ወንድሜ። ለምን እኔ የጠየኩት እኮ ከቁርአን ነው። መጽሐፍ ቅዱስማ ወደ እስልምና መልሱኝ ነው። እኔ አሁን ጥያቄ የነበረው የዛኔ ወደ እስልምና እስኪ መልስ ስጡኝና እስኪ ወደ እስልምና ልመለስ ነው ጥያቄ። እነሱ ግን ከመጽሐፍ ቅዱስ ነው መልስ የሰጡኝ ማለት ነው። ዋናው ቶፒክ ዋብያው ተረጋጋ። መልካም። ዛሬ ከነዛ ውስጥ እሷም ካነሳችሁ ውስጥ የእስልምና ማዕዘን ከሚባለው ውስጥ የምንዳስስ ይሆናል። እስልምና የተመሰረተበት 5ቱን ነጥቦች እንመለከታለን ማለት ነው። እስልምና የተመሰረተበት 5 ማዕዘኖች ወይም ደግሞ ምሰሶዎች አሉት። 5ቱ ምሰሶዎች እያንዳንዳቸውን የምንዳስሳቸው ይሆናል ማለት ነው። እስልምና የተመሰረተበት 5ቱን ፈሪድ እንኳን ደህና መጣ። እኔ ልናገርና ልውጣ ስለምቸኩል አስቀድሜ ተራን ጠብቅ። ኦኬ ፈሪድ ቀጥል። ደህና መጣ። ኡመያ እንኳን እንዴት ነሽ? ደህና ነኝ ይመስገነው። እንዴት ነሽ? እየተማርሽ ነው? አዎ በውስጥ እንትን ብዬ ነበረ። ምን ተፋሽልኝ ነበር? አዎ ውስጥ ልኬልህ ነበረ። አንተ ላይ መሰለኝ ባለፈው ጻፊልኝ ብዬሽ ነበር፣ ረስቼዋለሁ። አክቹዋሊ ብዙ ቴክስቶች ስለሚመጡ ለቃል ጻፊለት። ቃል ይታይሻል እዚህ ጋር? ለሱ ጻፊለት። ቴኬር አድርጉ። ብዙ ልጆች ብዙ ጫና ነው የሚደርስባቸው ክርስትና ሲማሩ እንትን ሲሉ እንዲቀላል አይደለም። ከቤተሰብም ከተለያየ ቦታ ላይ የተለያየ መከራ ችግር ስለሚመጣባቸው እሱን አውቃችሁት ክርስቶስን ስትቀበሉ ወደ ክርስቶስ ስትመጡ አልጋ ባልጋ እንደዚህ ምናምን ነገር እንዳትጠብቁ። መከራ ችግር ሊመጣባችሁ እንደሚችል አውቃችሁት ነው። ያንን ጠንቅቃችሁ አውቃችሁ ነው ማለት ሪስክ እንዳለው አውቃችሁ ነው። ትምህርት በደንብ መማር አስቀድሞ እዚህ ጣት እንዲህ የምናንጨፈርረው ነገር የለም። ገስት ላይ የሚደረግ ምንም የለም። እንደውም እኛ ገስት ላይ መታችሁ እንትን ከምትሉት በላይ ከስር ሆናችሁ ተምራችሁ እዛው ብትጨርሱ ነው ደስ የሚለን። እዚህ ገስት ስጋቡ ጭራሽ መከራ ስለሚመጣባችሁ ማለት ነው። ስለሚያውቋችሁ በውስጥ ያሳድዷችኋል። ምንም ያው እኔ ማለት ምንም ቢሆንም ያው ዝም እያልኩ ነው። ምንም እያወራሁ አይደለም። እኔ መማር ፈልጋለሁ እውነታዊ ነገር። ለዛ ነው እያልኩ ያለሁት። እውነት የትኛ ነው ውሸት የትኛ ነው በደንብ አድርጌ መማር እፈልጋለሁ። ገባ አይደለ ወንድሜ?
እኔ እንደሰው እዚህ ላይ ወጥቼ ምንድነው ምናምን ብዬ መሰዳደብ ምናምን ይሄ አይፈቀድም። ሲጀመር መሰዳደብ ጥሩ አይደለም። ያ በደንብ ልልሽ የፈለኩት ምንድነው ብዙ መከራ ይመጣብሻል። ክርስትና ጋር ስትማሪ ካዩ ከቤተሰብ ጀምሮ እስከ ተለያየ ብዙ መከራ የደረሰባቸው ስለምናቅ ማለት ነው። ብዙ ልጆች አሁንም ስቲል ስላሉ የሰው ልጅ አሁን ለምሳሌ መጥፎ ነገር ብለን ተሳድበን ምን ብለን መሰዳደብ አያስፈልግም እኮ መማር ግድ ነው። ምንም ቢሆን ጥሩ ነገር ሰምቶ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው፣ የሰው ልጅ መማር ደስ ይላል እንጂ እዚህ ላይ ወጥተው ሄጅ እንደዚህ ወደዛ ወዲህ ምናምን አያስፈልግም። ስድብ ሲጀመር ጥሩ አይደለም። እውነት ታዘቢ እስቲ ኡመያ፣ የእኛ ልጆች አሁን እነሱ ጋር ከገቡ ሲሳደቡ መሰዳደብ አያስፈልግም። የእነሱ ግን እኛ ጋር ሲመጡ ቀጥታ ነው የሚሰድቡን። የእኛቹ እኮ ሄደው አይሳደቡም። እዚህ ገብተው ግን አምላካችንን ይሳደባሉ፣ እኛን ይሳደባሉ፣ ቤተሰባችንን ይሳደባሉ፣ ዘፎል ይሳደቡና ከዛ በኋላ ነገር ስንላቸው እኛ እናንተ ተሳዳቢ ናችሁ ይላሉ። ቀጥታ እንደገቡ አይደለም። አሁን እዚህ ላይ ወጥቶ እንደዚህ አሁን አንተ እንደዚህ ያልከው ማለት እያስተማርክ ነው። እንደዚህ ነው፣ ይሄ እንደዚህ ነው፣ እንደዚህ ነው እያልክ እያስተማርካችሁ፣ ግን እነሱ እየመጡ መሳደብ አስፈላጊ አይደለም። ጥሩ ነገር እየሰማችሁ ከሚሆን ከሆነ ይሆናል። በግድ እኮ አሁን ለምሳሌ አንተ ናና እመኑልኝ ናና እንደዚሁ ነው እያልክ አይደለም አይደለ? እውነታዊ መንገድ እንደዚህ ነው፣ ይሄ ጥሩ መንገድ እንደዚህ እያልክ ነው እንጂ ናና በግድ ወደ እኔ ነው ምናምን እያልክ አይደለም። አንተ ያለው መንገድ እያስረዳክ ነው። አንተ እየተማርክ ወይም ያየህ መንገድ እያሳየክ ነው እንጂ ኑና በግድ ወደ እኔ እያልክ አይደለም። እንደምታየኝ እንደሆነው ማለት ነው። ግን እዚህ ላይ እየወጣችሁ የምትሰዳደቡ ነገር እውነት አስፈላጊ አይደለም። በእውነት አትሳደቡ። ሚሆንም ቢሆንም አእምሯችሁን እንትን አድርጉና ስሙ። መልስ ካላችሁ ብቻ መልዕክት አስተላልፍላቸው። መልስ ካላችሁ የምትጠይቁ ጥያቄ ትክክለኛ ጥያቄ ከሆነ ጠይቁ። ይሄ ትክክል አይደለም ካለ ደግሞ ወረዱ። በሰላም መሰዳደብ መቆሻሸሽ አያስፈልግም። አሁን እሱ የሰው ልጅ ነው መቼም ፈጣሪ አይደለም። እሱም እንደኛ ነው፣ ከሰው ነው የተፈጠረ። ለምንድን ነው ግን የምትሰዳደቡት? እውነት እኔ በጣም ነው የምታዝበው። በጣም እያየው ማለት ነው። የሆነ ጊዜ እውነቱን በአይኔ ላይ ዞረ ማለት መሰዳደብ አያስፈልግም። መጽሐፍቶች ነው አይደለም። እኔን አስቀድሜ እኔ ጋር ላውራ። እሺ መልካም። እሺ ታስተላልፍለታለህ አብዱልረሺድ፣ ትሰማውና እመጣለሁ አንተ ጋር። መልካም ዋብያ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ ቴንክ ዩ። እስልምና በምን ላይ ነው የተመሰረተው? ሸሃደት ላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ነው። ኢቃም ሰላት ወኢታእ ዘካት ወሰውም ረመዳን ወሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ። ኦኬ የእስልምና መሰረት ይሄ ነው። ስለዚህ እስልምና በዚህ ነው የተመሰረተው። ከሙስሊሞች ሩክን ውስጥ ምን አሁን ያልኩልህ ማለት ነው። ስለዚህ የተመሰረተበት ይሄ ነው። ለምሳሌ አሁን እሷ ቁርአን ውስጥ የለም ሶላት እያለኝ ነበር። ለእሷ ማስረጃ ተረጋጋ፣ ቆይ። ስለዚህ እስልምና በተፈጥሮ የሚገኝ ሳይሆን የተመሰረተ ነገር ነው ማለት ነው። አይደለም፣ አንድ ሰው ሙስሊም ሲሆን የግድ ይሄ ማድረግ አለበት ማለት ነው። እስልምና የተመሰረተው መጠመቅ እንዳለበት ማለት ነው። ስለዚህ የተመሰረተ ነው ካልከኝ እነኚህ አሁን ተፈጥሮ ማለት ስትወለድ እዛው የምትወለደው ነው። ጆሮዬን ለምሳሌ የተመሰረተልኝ አይደለም፣ ስወለድ ይዤው መውጣው ነው። አይኔን ስወለድ ይዤው መውጣው ነው። እጄ ስወለድ አብሮኝ ያለ በተፈጥሮ ማገኘው ነው። እስልምናም በተፈጥሮ የሚገኝ ከሆነ በሆኑ ነገሮች የሚዋቀር የሚለወጥ፣ የሚሻሻል፣ የሚጨመር፣ የሚቀነስ አይደለም ተፈጥሮ ከሆነ። ስለዚህ በደንብ አስተውል። ምን ብለኸኛል? በአምስቱ ነገሮች ላይ የተመሰረተ ነው ብለኸኛል። በአምስቱ የተመሰረተ ከሆነ ስወለድ ይዤው መውጣው አይደለም ማለት ነው። ስትወለድማ እስልምና ይዘህ ትወጣለህ። አንድ ሰው ደግሞ ስወለድ ዘካ መስጠትን ይዤ ነው መውጣው። ዘካ እየሰጠው ነበር እንዴ? ስወለድ ህፃን ስታድግ ትሰጣለህ። ላዚም ግድ ነው።
እንዴት ነው ይዤው የምወጣው ስወለድ ዘካን? ምን ማለት ነው? ይሄን ስትወለድ የእስላም ማዕዘናቶች ያሉ ይሄ እኮ አንድ ሰው ሙስሊም ለመባል እኔ ላይ እንዴት ነው የሚሆንብኝ? ተፈጥሮ የሚሆንብኝ ካዳኔ ካደኩ በኋላ ማንኛውም ሰው እንደሚያደርገው ሌሎች ነገሮችን በፈቃዱ እንደሚያደርገው ወይንም ደግሞ ሰርቶ እንደሚያደርገው አደርጋለሁ እንጂ ከማገኘው ላይ ዘካ ሰጣለሁኝ እንጂ ሰርቼ ስወለድ ባህሪ እንዴት ይሆናል? እንደ እጄ እንደ እግሬ እንደ አይኔ እንዴት ይሆናል? ተፈጥሮ እንዴት ይሆናል? ይሄ እኮ በስራ ማገኘው ነው። እኔ ወላሂ ምንም አልተረዳሁም ያካለሁ። አንድ ሰው ሙስሊም መባት ይሄ ማለት ማረጋ በደንብ ግልጽ ነው። ሎክ ተፈጥሮ ካልክ ያ ተፈጥሮ እኔ ላይ ነው ያለው አለ ከጊዜ በኋላ አይደለም። ዝም ብሎ እንትን የሚል አይደለም ማለት ነው። አብሮኝ ያለ ነው። አንገቴ ጭንቅላቴ ተፈጥሮ ነው። ከእናቴ ማህፀን ይዤው መውጣው ማለት ነው። እስልምናም እንደዛው ዘው የምወጣ ከሆነ ስታድግ የሆነ ገንዘብ በስራ የምትሰጠው የምትጨምረው የሚቀንሰው አይደለም። ለማንኛውም ህፃን ልጅ በሚወለድበት ጊዜ ሙስሊም ሆኖ ነው የሚወለደው። መፈክር በመፈክር እኮ ማለት ትችላለህ። አሁን ፕሩቭ አድርገህ እኮ አልኩህ ይሄንን። ከዛ በኋላ ይሄ ደግሞ የሙስሊሞች ፕሩቭ አድርገው ይሄንን አይደለም እያልኩህ እኮ ፕሩቭ አድርገዋ ማለት እንዴት ማለት እንዴት ይለኛል? እሺ እስቲ ምን እንደምጠይቅ አንተ አሁን እያልከለው አንድ ለምሳሌ አንድ ዝም በል ተወልጃለሁ አይደለም? ስወለድ የሰው በቃ እኔ እንደተወለድኩ ነው ያደግኩት። በቃ ስሜ ቤተሰብ ነው የሚያወጣልኝ። መቼም እንደ ክርስቲያን ወይም ኦርቶዶክስ ተወልጄ ለክርስትና ነው ብሎ ቤተክርስቲያን ወስዶኝ እዛ ስም አያወጡልኝም። ገባ አይደለም? እና ከተወለድኩ በኋላ ቤተሰቦቼ ነው የሚያወጣልኝ እንጂ እኔ መስጊድ ወይም አይወስዱኝም። ወይም ደግሞ ኡፍታዝ ጋር ሄጄ ኡፍታዝ ስም አያወጣልኝም። ቤተሰብ ነው የሚያወጣልኝ። አንተ ምን እያልክን ያለው? ሰደቃ ከሆነ አሁን ለምሳሌ የሆነ ሰው ምስኪን ሰው ሰደቃ አወጣለታለሁ። ከፈለክ ካለህ ላይ ስጣው ትሰጣለህ እንጂ እንዴት ነው አንተ ምን እያልክ እንደሆነ እኔ አልገባኝም። ተፈጥሮ እንዴት ነው የሚሆነው? ስታገኝ ስትሰራ ትሰጣለህ እንጂ ገንዘቡንም ዘካው መጠን እንደሰራኸው መጠን ቫሪ ያደርጋል። ያ ተተወለድክ በኋላ በገንዘብህ በፍቃድህ የሚመጣ የሚደረግ ነገር ነው። ተፈጥሮ አይደለም። የተፈጥሮ ጉዳይ አይደለም። በተፈጥሮ የሚመጣ አይደለም። እነኚህ አምስቱ ላይ ከተመሰረተ ህፃናቶቹ እነኚህ አምስቱም የላቸውም። አሻዱ አና ኢላላህ ብሎ ህፃን ይላል አይልም። መሐመድ ነብይ ይላል አይልም። አላህ ጌታ አይልም። ሰደቃ አይሰጥም። አንድ አሁን አንተ አይምሮ ላይ ነው የተጫወካለሁ። ምንም ግልጽ ያልሆነ ጥያቄ ገብተዋል። አሁን ለምሳሌ አንድ በእናትህ በክርስትና ብናየው አንድ እስከ 40 ቀን አይደለም። በጣም አይምሮ ላይ እንትን እያደረካለሁ። ሳይኮ የተጫወካለሁ። ዋብያው በደንብ አዳምጥ። መሐመድ ነብይ ያላለ ሙስሊም መሆን ይችላል? አይችልም። ህፃን ልጅ እንዴት ብሎ ነው የሚለው? እንዴት ነው ታስበው? እኛም እያልን ያለ ነው ይሄንን ነው። ሰው ለማመን ማወቅ አለበት። ህፃን ልጅ ደግሞ ምንም የሚያውቀው ስለሌለ እስላም ነው ብለህ ይህንን ያሟላል በአምስቱ መሰረት ላይ ተመሰርቷል ልትለው አችልም ህፃኑ። ምክንያቱም መሐመድ ነብይ እያለ አይልም። ገና ዛሬ የተወለደ ህፃን ልጅ ስለዚህ እስላም ነው ሁሉም ሰው ሲወለድ እስላም ነው የምትለው መፈክር ራስ አፈረስከው ማለት ነው። አምስቱንም መስፈርቶች ህፃን ላይ አፕላይ ብናደርገው አያውቀውም። ሙሐመድ ነብይ ዘካ መስጠት አያውቁትም። እነኚህ ሁሉ ካላለ ደግሞ ሙስሊም አይደለም አልከኝ። ህፃን አያውቀውም እነኚህን እያልኩ ነው። አሁን በእናንተ በእናንተ ብላ አትለጠፍ። አንዴ በደንብ አስተውል። እኛ ጋር ህፃናት ንጹህ እንደ ወረቀት ናቸው። ለማመን ማወቅ ያስፈልጋል። አዳምጥ። ህፃናት ንጹህ ወረቀት ናቸው። ፕሊስ አዳምጣ። ቸኩል ንጹህ ወረቀት ስለሆኑ አላምንምም አምናለሁም ማለት አይችሉም። ዛሬ የተወለደ ህፃን ልጅ አይ አንተ አማኝ አይደለህም አማኝ ነህ አይባልም። ገና አይምሮ አልደረሰም። ለዛ አይጠየቅም። በዚህ እኛ በምንዳኝበት እሱ አይዳኝም።
ምክንያቱም ገና ኢንተራፕት አታርገ ቆይ ይሄንን አምናሃል እንደዚህ ብለሃል ታምናለህ አታምንም ዛሬ ተወለደ ሕፃን ልጅ አይባልም። ይሄንን ለማለት ምን ያስፈልጋል? ለማመን ዕውቀት ያስፈልጋል። ለማወቅ መሰበክ አለበት። ሕፃን ልጅ ገና አፉን ያልፈታ ምን ሰብከኸው ነው አምናሃል አላመንክም የምትለው? አያውቀውም። ስለዚህ ይሄ ሕፃን ልጅ ንጹህ እንደ ወረቀት ነው። ምንም ከኃጢአት የነጻ ነው፣ ንጹህ ነው እንጂ አይ አንተ ሙስሊም ነህ አንተ ክርስቲያን ነህ ሕፃኑን ገና ልትለው አትችልም። ዛሬ ተወለደ ንጹህ ነው። በቃ እሱ እኔ በምዳኝበት እኔ በሰራሁት እኔ በሰረኩት እኔ በዋሸሁት እኔ አላመልክም ባልኩት እኔ ዘካ አልሰጥ ወይንም እንትን ምጽዋት አልሰጥም ባልኩት እኔ ፈጣሪን ከካድኩት ጋር ሕፃን ልጅን ዛሬ ተወለደን አስቀምጣ እሱም እንደዚህ ነው ከሌሊ ሲሆን ከሌ እንደዚህ ሲሆን እንደዚህ አይባልም። እናንተ ሰው ሁሉ ሲወለድ ሙስሊም ነው እነኝን ካልክ አምስቱ መስፈርቶች ያሟላሉ ወይ? አያሟላም ካልከኝ ተረት ተረት ውድቅ ይሆናል ማለት ነው። ሌላኛው ጥያቄ ለፍልህ ግራ ገብቶኛል። እዚህ ጋር ልቀጥል። እዚህ ጋር አንድ ይሆናል። ቀጥል። እኔ አሁን ልጅ ነኝ፣ ሕፃን ሆኜ ብሞት እንደ ክርስትና ወዴት ነኝ? እሳት ነው የምገባው? ሳልጠመቅ ብሞት ክርስቲያን መባል እችላለሁ? ኦኬ። እንደ እስልምና ከሆነ ባይዘ እንደ እስልምና ገሃነም ነው የምገባው። ልዩነት ቢኖርም የሙስሊም ቤተሰቦች መሐመድ ምን ብሏል? የሙስሊም ቤተሰቦች ህፃናቶቹ ቤተሰቦቻቸውን ተከትለው ይገባሉ። የአማኝ ያልሆኑ ቤተሰቦችም ቤተሰቦቻቸውን ተከትለው ይገባሉ ብሏል። አማኝ ያልሆኑ መቼም ቤተሰቦቻቸውን ህፃናቶቹ ተከትለው የሚገቡ ከሆነ ገሃነም ነው የሚሆነው። ቤተሰቦቻቸው ገሃነም ስለሚገቡ እንዲህ የሚል የለም። እስልምና ለቀት ወጣል። እኔ ላሳይህ። እንደዛ ነው የሚለው። እስልምና ለቀት ወጣል። አብያው ላሳይህ። እስልምና ለቆ መውጣት አለ። አሁን አንተ ትምህርት ነው። ስለዚህ የለም ብለህ አትድፈና። ስለዚህ ሁለቱም ወላጆቻቸውን ህፃናቶቹ ተከትለው ይገባሉ ነው የሚለው። እንደ ክርስትና መጽሐፍ ቅዱስ ምንድነው የነገረን? ህፃን ልጅ ቢሞት ምንድን ነው? ህፃን ልጅ ምንድን ነው? መጽሐፍ ቅዱስ የነገረን ህፃን ልጅ ንጹህ፣ ቅድም እንዳልኩ ህፃን በአባቱ ኃጢአት አይጠየቅም፣ በወላጆቹ ኃጢአት አይጠየቅም። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ አንዴ ቼክ አድርግልኝ። እንትና መጽሐፉ ምን ይለናል እኛ ስለ ህፃን ልጅ? በቤተሰቦችህ ወንጀል አትጠየቅም። አንተ ህፃን ስለሆንክ ልጅ ስለሆንክ የአባትህ ሲሰርቅ እናንተን ሲል አብረህ አልተካፈልክም። አንተ ጎበዝ አብረን እንግደል ብለህ አብረህ አልተሰለፍክም። ቁጥር 20 ላይ እንደዚህ ይላል፣ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ኃጢአት ለመስራት አትሊስት ህፃናት ማደግ አለባቸው። ገና ህፃን ኃጢአት ሳልሰራ ብሞት ህፃን ልጅ ዛሬ ተወልዶ ዛሬ ቢሞት ፍርዱን ለእግዚአብሔር እንተዋለን። ምን ይላል መጽሐፍ ቅዱስ? ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። ልጅ የአባቱን ኃጢአት ይሸከማል ይላል? አይሸከምም። አባትም የልጁን ኃጢአት አይሸከምም። አባትም ደግሞ የልጁን ኃጢአት አይሸከምም። ልጅም የአባቱን ኃጢአት አይሸከምም። አባትም የልጁን ኃጢአት አይሸከምም። ማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ አድርግልኝ። ቁጥር 2 ላይ አካባቢ ህፃናትን ጠርቶ በመካከላቸው አቆመ። ማንን ጠርቶ? ህፃን ጠርቶ በመካከላቸው አቆመ። እንዲህም አላቸው፣ እውነት እውነት እላችኋለሁ እውነት ካልተመለሳችሁ እንደ ህፃንም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡ። ወደ መንግስተ ሰማያት ለመግባት ራሱ እንደ ህፃን መሆን ይጠበቅባል። ኤኒዌይስ ስለዚህ ህፃናት የአባታቸውን ኃጢአት አይሸከሙ። ልጆች የቤተሰቦቻቸው ወላጆቻቸውን ኃጢአት አይሸከሙም። ኃጢአተኛ በኃጢአቱ ምክንያት ይጠየቃል። ዛሲት አሁን ወደ ዋናው ልመልስህና ዋብያው፣ እሺ አሁን በደንብ አስተውል። አምስቱን ማዕዘን እስልምና ተነጋግረናል አይደለ? ኦኬ። እነኚህ አምስቱ የእስልምና ማዕዘን ከመላካቸው በፊት ስንት ነበሩ? እስልምና ስንት ነገር ላይ ነበር የተመሰረተው? አሁን አበላሸው አለ። አሁን አበላሸው። እንዴት? ምኑ ጋር ያበላሸው? መልስለታ ጠየቀህ እኮ አብዱ። እሺ በልበል። ድራማ መሰሩት ነው የሚገርመኝ። ቀጥላው መልሱ ላይ
ላኢላህ ምንድን ነው ያልከው? ቀጥል መልስ አሁን ላይ የጠየቀህን መልስለት ዋብዬው እባክህ፣ እኔ አልቻልኩም። እንደ ሙስሊም መስለህ እሺ፣ ምንድን ነው ያልከኝ? አሁን ቀጥል አንተ፣ ችግር የለም። ጥያቄ ግልጽ ነው። አይ ቆይ አንድ እኔ ሙስሊም ነኝ ዋብዬው። ሙስሊም ነህ አንተ? አዎ። እሺ፣ ሶላቱል ጀናዛ ስንት ረካ አለ? ሰላቱል ጀናዛ ሁለት ረካ ቆመህ ትሰግዳለህ ሱጁድ ሳትወርድ። ሁለት ረካ አለው? እንደው እራሳችን ባታዋሩዱ እንደው ነው እንደው ወላሂ በራስህ እምነት በመታሳ የሚያሳፍር ነገር እኮ ወላሂ ላዚ ሙስሊም አለ ምንም ይየለም ነገር ሰግጃ አላገር ስማ ሙስሊም አለ ዘማኛ በቃ ሁና ፈዝጋ ስምህ ቀይርና በራስህ ስም በእምነት አትፈር። ለምን ወላሂ ላዚም ብሎ ወረበል ከአባ ብሎ እንዴት እንደሚዋሽ አብዮ ተመልከቱ። ረካ የለው እንትን ረካ የለው ቆመህ ትሰግዳለህ። አታም ይኸውልህ አዳ ሁለት ረካ ነው ያለው። አንተ ራስህ ቆመህ ትሰግዳለህ። ይኸውልህ ሱጁድ ሳትወርድ ሱጁድ አወርድም አለ እኮ ሁለት ረካ እኮ ነው ያለው አለ። ሁለት ረካ ደግሞ የለውም ሰው ረካ ሰግጄ ስለማላውቀው አላውቀውም። እሺ መልካም። ጥያቄውን ለመሸሽ ከሆነ አትሽ መስጠት ዋብዬው እየሸሸኩ አልናታችሁ እኮ እየሸሸኩ ወደ ጥያቄው ሶላቱል ጀናዛ አቀላቀል ይኸውልህ እዚሁ ጋር ልጠይቅህ። ይሄ ሱረቱል ፋቲሃ እዚሁ ሱረቱል ፋቲሃ ላይ ማለት ነው። አንተ እውነትም ሙስሊም ከሆንክ ጠየቅኩህ አይደል? አልመለስክም። አርፈህ ተቀመጥ። ስላልሰገድኩ አላውቅም ማለት ነው። ገብቶሃል? ይሄን ይዘህ ወደ ጥያቄው ላይ ቀጥል። ግን እንደዚህ እሺ፣ ቀጥል። ችግር የለም። አንተ ጋር ቀጥላለሁ። ምን ነበር ጥያቄ? የጠየቅኩህን መረጃ ስጠኛ። የጠየቅኩህን መልስ ስጠኝ። ግልጽ አድርግልኝ ጥያቄው። እስልምና ስንት ነገር ላይ የተመሰረተው አልከኝ? 5 ላይ። ከመሐመድ በፊትስ? እንዴት ከመሐመድ በፊት ማለት? ይሄ እኮ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከዛ በፊትም እንግዲህ እንደዛው ለህዝቦች የተሰጠ አለ። ማስረጃ ስጠኝ እስኪ። ከመሐመድ በፊት በ5 ነገር ላይ እስልምና እንደተመሰረተ። ከመሐመድ በፊት ይሄ እኮ በነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ህግጋት እኮ ነው ይሄ። እንደዛ ከዛ በፊት የነበሩትም ነብያቶች የራሳቸው ትምህርት አላቸው። ኦኬ፣ እናመሰግናለን። ስለዚህ እስልምናን ያመጣው ይሄንን አይነት እስልምና የመሰረተው መሐመድ ነው ማለት ነው። ይሄን አይነት አይደለም እንጂ ይሄን እኮ አላህ ነው የሰጠው። መሐመድ እስልምና በ5 ነገሮች ላይ የተመሰረተው አለ። ከመሐመድ በፊት ምንድን ነበር ስጠኝ ማስረጃ ስለው ኖ ይሄ መሐመድ ነው ያመጣው። በመሐመድ እነኛ 5ቱ የመሐመድ እንትኖች ናቸው፣ ህጎች ናቸው አለን። ስለዚህ እስልምና በ5 ነገር ተመስርቷል ብሎ እነኝን መስፈርት የሰራው መሐመድ ነው። ስለዚህ የመሐመድ እስልምና ነው እየተከተልክ ያለው ማለት ነው። መሐመድ የመሰረተልን አንተ ከመሰለህ ችግር የለም፣ ግን እኔ እየሰጠሁህ ነው ማስረጃ። እኔ መሰለኝ ሳይሆን አንተ ራስህ አልከኝ፣ አፊርማ ያደረክልኝ እኮ ከመሰለ ሳይሆን በፊቱ ነቢያቶቹ ሁሉ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያዕቆብ፣ ነቢ ያህያ፣ ነቢ ኑህ፣ ነቢ ዩሱፍ ሁሉ ሙስሊም ናቸው ስላላችሁን አሁን መልስ ስጠን። ከነቢያቶች ሁሉ ሙስሊም ስለሆኑ ሻሃዳቸውን ተርቲቡን ንገረን። ችግር የለውም፣ ቀላል ነገር ነው። ሙስሊም ነኝ እኔ እናንተ ሙስሊም አይደላችሁ መድላ ያልከውን ንገረን። በቃ እንስማ። አሁን እነሱ ሙስሊሞች ናቸው እንጂ እሺ ደሊል ስጠና። እነሱ ሙስሊም መሆናቸው ምስክርነት ስጠን። ሁላቸውም ሙስሊሞች ናቸው። ሻሃዳቸውን ንገረን እያልን እነሱ ሙስሊም መሆናቸውን ልስጣችሁ ከፈለጋችሁ ማስረጃ የተመሰረቱበትን ስጠን። የሻሃዳቸውን ተርቲብ ስጠን። እንዴ የእነሱ የራሳቸው አላቸው። አሁን ምን ጥያቄያቸው ከሆነ ያው እንትን እኮ እያደረጋቸው ነው። ጭንቅላት ላይ ተጫወታቸው አላችሁ። ኧረ አይደለም እና በገብ ጠይቀህ እንደ እነሱ ሙስሊሞች ናቸው። ዋብያው ይሄ መፈክርን ዋብያው እኮ እነሱ ሙስሊም መሆናቸው ልስጣችሁ። ሱረቱል አሊ ኢምራን ሱረቱል በቀራን ክፈቱ። መፈክር እሱንማ መሐመድ የነገረን አሁን መስረጃ መሰጠ ምንድነው? እሱ ኢምራን ሱረቱል በቀራ አለ ኢምራንና በቀራ ቆይ ልንገር፣ ነብዩ መሐመድ ናቸው አይደለ? እሳቸው እድሜያቸው አንተ መልስ ወይ አንተ ከመለስክ አንተ መልስ። ልጁን ጠመዳችሁ እኮ። እሺ አንድ ሰው ይመልስ። ዋብየው መልስ የተጠየቀውን ጥያቄ። በተጠየቀው እነሱ ሙስሊም መሆናቸው በሱረቱል በቀራ ላይ ምን ይላል? ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ሙሳ
ስለ መሐመድ ጠየቅነ። እኛ የጠየቅነ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያህያ፣ ነቢ ያዕቆብ፣ ነቢ ዩሱፍ፣ ነቢ ኑህ ሲያምኑበት የነበረውን ወይም ደግሞ ነቢዩ መሐመድ ራሳቸው እስከ 40ኛው ዓመታቸው ድረስ ሲያመልኩበት የነበረውን ኪታብ ስጠን። ቀላል ነው። በቃ መልስልን፣ አታስጮኝ። አይገባትም። ይሄ በነቢ ሰለላሁ ዐለይሂ ወሰለም የተሰጣቸው እንትን ነው። በየሁሉም ነብያቱ የተሰጣቸው ህግጋት አለ። ገብቷል። እኔ ሙሐመድን አልፈለግነውም። አሁን ነቢያቶች ሁሉ እንደዚህ እምነት አላቸው ብለህ ስላልክ አሁን እስልምና የተመሰረተበት የሙሐመድን እየነገርከን ነው። ከ40 ዓመት በኋላ ያለን ታሪክ ነው አንተ እየነገርከን ያለ ነው። እኛ ደግሞ እየጠየቅን ያለ ነው ከ40 ዓመቱ በፊት የነበሩ ህጎችንና መመሪያዎችን እየጠየቅን ያለ ነው። ዋብያው በጣም ክሊር የሆነ ነገር ነው እየጠየቅን ያለ ነው። አንተ የምታወራቸው ሙሐመድ ከ40 ዓመት በኋላ ነብይ የሆነበትን መስፈርት ነው እየነገርከን ያለው፣ ወይንም ደግሞ እናንተው የምትመሩበትን ነው እየነገርከን ያለው። እነኛ አምስቱ እንደዚህ ኦኬ፣ የቀደምቶቹስ ያንን አምጣ እየተባልክ ነው። 5 ናቸው አለ። አሁን ሙሐመድ ያመጣው ሸሪዓ እስልምና በ5 ነገር ተመስርቷል ብሏል። እነ ኢብራሂም በስንት ነገር ተመስርቷል አሉ። እነሱስ ያንን እውቀቱ እውቀት ስለሌለ ነው። ያንን አንብቤ ምናምን ላመጣልሽ ያለው ነገር ግን ይሄን ደግሞ አዙረን በክርስቲያን ብናየው ደግሞ በጣም የባሰ ማታ ከሆነ ነገር። ስለዚህ እዛ ስመጣ ነው ማውራት የምችለው በክርስትና ማለት ነው። ሌላው ሰው ኤኒዌይስ እሺ፣ መሐመድ ተመለስ። አንዴ እዚህ ጋር ተናገር የልውረዱ ሶላት መሐመድ ተመለስ። ተናገር የልውረድ አንዴ ይቅርታና አንዴ መሐመድ ሄበር ቁርአን በቁርአን እንትን የለም ያኔ በሶላት እና መስረጃ ሰዓት ከፈልግ ያለው የለም ያኔ ነበር። እስቲ 5ቱ ሰላቶች እስከነ ሩኳቸው እስቲ ማስረጃውን ስጠን። እሺ በቃ በጣም ነው የማመሰግነው። ስልጠኝ በጣም እየጠበቅኩ የነበረው ነገር ነውና ምን እየተባለ እንደሚሰገድም ሩኳቸው ስንት እንደሆነ ሱቢ ለምን ሁለት ሆነ? ጥቅሙ ምን ላይ ነው? የሚቀራበት ቁርአንስ ምንድናቸው? እነተበት ያዳ ምናምን አለምተራ ምንድነው ጥቅማቸው? ከነ ጥቅማቸውና እሺ እሱን አልፈ የለም ካልክ ደግሞ ከኦዱ ጀምሮ አዛን ጀምሮ ከኢቃማ ጀምሮ ቁርአን ምናምን አይባልም። ውዱ ማለት ነው። አንድ ውዱ በሱረቱል ማኢዳ ላይ ይላል ያ አዩሀለዚነ አመኑ ኢዛ ቁምቱም ኢለ ሰላቲ ፈግሲሉ ውጁሀኩም አይዲየኩም። ይሄ ቁጭ ብሏል ከላይ እስከታች ድረስ ሱረቱል ማኢዳ። ይሄው ፈለክ በቪዲዮ አድርጌ ላሳይ። የሁሉም ለሰሽ እንዴ ተረጋጊ። እኛዋ ሴት ምን ናት? በአላህ ተረጋጊና አዳምጪ። እያወራሁ አይደል እኔ ማናት? በአላህ ዋብያው ስትጠይቅ በስራ መልስ። ወይ በእኔ እያወራሁ አይደል? እየመለስኩላት እኮ ነው። ዝም ብላ ከስር ታወራለች። የወዱ አደራረግ አለ። ሱረቱል ማኢዳ ከፍቼ ላሳይሽ። እያዳመጥኩ ነው። መልስልኝ። አትጩ ልብጣ ነው ዋብያው ካስዋልና የጠየቀች ምንድነው? እነተበት ያድ ለምሳሌ የሚቀሩት ለምንድነው ጥቅሙ? አንድ ውዱ አደራረግ ስርዓቶች አሉት አይደለ? ከየቱ ጋር ጀምረህ እንዴት እንደሚደረግ ጥቅሙና እንዴት ነው የሚደረገው ከቁርአን ማስረጃ። 2 ሱጁድ ስወርድ ሱቢ ላይ ስንት ነው? ዙር ስንት ነው? ሩኩ የሚወረደው እስከነ መረጃው 3 ከ3ኛው ጀምርና ሱቢ ስንት ሩኩ ነው ያለው? ዋብያው ይሄውልህ አንዴ ከላይ ከፍ አድርገና ላሳይ። ያው ፊት ለፊት ይከፈታል። ሱቢ ስንት ሩኩ ነው ያለው? ወለዲና አማኑ ላሳይህ እኮ ይሄውልህ። ስለ ወዱ አደራረግ አለች ላሳይህ። እየመጣን ይሄድን እንሄዳለን። ይከፈትላል። ቤቱ ስርዓት አለው። እንከፍታለን እኛ። የጎግልን ትርጓሜ እዛው ትይዘውና የቁርአን ፊት ለፊት አለ። ክፈት ልንገርህ። እሺ ክፈት፣ ኮንስታንቲኖስ ክፈት። ቆይ ተራ በተራ እናውራ። እኔም ልንገርህ። አትጩ። ቀላል ጥያቄ ጠይቄያለሁ። እኛ አሁን ከጠየቀችው ውስጥ ሱቢ ስንት ስጁድ ሩኩን ያለው ጥቅሱን ንገረው። ኮንስታንቲኖስ ደግሞ ፈጥነህ ትከፍተለታለህ። ሱረቱል ማኢዳ ላይ 6ኛውን አንቀጽ ክፈትልኝ። በደንብ አስተውሉ። ስንት ሩኩን ስንት እንደሚሰገድ ሊያሳየን ነው። አይደለም እኔ አሁን ያልኩት ስለ ወዱ አደራረግ ነገር ያልኩት እነግራታለሁ። አይ የጠየቅነው እኛ የመጀመሪያ የጠየቀች ምንድነው? እሱ ስንት ሩኩ አለው? ችግር የለም ወደዛም እኮ ያለ ግን ይሄን አበው መጀመሪያ የለም ብላን ብል አሳያት እኮ አታውቅም። እሱ ያኬ
አይደለም ማሳያታለሁ። ይሄው ታንበበው መጀመሪያ ይሄው አንበበ እንትና ሱረቱ ማይዳ አንበበ ረካለው አትመልስም። ከባድ ሆኖብህ ነው። አንዴ ጣልቃ አትግቡ። ስንት ረካለው ትመልሳለህ ወይንስ ሱባብያው ዝም ብለህ ትጮኻለህ? አንዴ ስንት ረካ ነው ያለው ሱቢ? ተኛውን አንገት ክፈት። ሱረቱ ስንት ማይዳ ረካ ነው ያለው? መልስ። ቅድሚያ ንገረኝ፣ ስንት ረካ አለው? ሰላት አለ ቁርአን ውስጥ ብለህ አይደል የጀመርከው? ስንት ረካ አለው? ይሄ ሰላቱል ጀናዛ አይደለም መቼም አይከብድ። ወላሂ ላዚም በጣም እያረከኝ ነው እያልኩ ያለሁት እኔ ጀናዛ አይከብድም እያለ ነው። ምክንያቱም በየቀኑ የምትሰግደው ስለሆነ ሰላቱል ጀናዛን ጠይቀዋል። እሱ ሰላቱል ጀናዛ አስቀባሪ አይደለም። የቀብር ሰላት የጠየቀው ቆሞ ነው እንትን የሚባለው። መልሶልህ እንኳን ስቲል እንትን እያልክ ነበር። አሁን በየቀኑ የምትሰግደውን አለ ቁርአን ውስጥ ስላልክ ስንት ነው? ይኸው አንዴ ልታዳምጥ ትችላለህ። እፎይ ትምህርት ዝጋር ትምህርት እውነቱን እያሳብኩህ ነው። ቴንኪው። ሌሎቻችሁ ቀጥሎ። አለኝ አዳምጠኛ አለኝ አዳምጥ። የመጨረሻ እድል። ስንት ርኩ አለው? ማይክን አንሳ። ቀጥታ ወደ መልስ። እኔ ንጽጽር አቆማለሁ። ይሄ ልጅ መልስ ካመጣሁን ሰላትን እነኝ የጠየቀችውን ከመለሰ ንጽጽር አቆማለሁ። ስንት ርኩ አለው? ልመልስላት። አንተ ለምን ሰው አታዳምጥም? ማዳመጥ አይቻልም? ተናገርና ጥቅስ ጥቀስ። ስንት ርኩ አለው? እሺ መልስላታለሁ። አንተ አታስወርደኝም። ወንድ ከሆንክ አውራኝ። ከስሩ ነገር ሞሚ ቀጥይ። ንጽጽር አቆማለሁ አንተ ብታመጣ። ሞሚ ኑሬ ቀጥል። ግን እንድመልስልህ አልፈለግም። ኑሬ እሺ ኑሬ ማይክን ክፈት ወንድሜ። ኑሬ ማይክን ክፈት። ኑሬ ሰላትን ተርቲብ እንኳን ሳታቅ ለራስህ እንኳን እንደው አታፍርም ወንድም? እንዴ ማውራት ሰላተል ጀናዛ ይጠይቃል። ሰላትን ህግ ማለት ጀናዛ ትጠይቃለህ? አሳደባችሁኝ ግን የእውነት እዚህ ላይ እየወጣችሁ በጣም ነው የሚያሳዝነው። እሺ አሊቻ ማውራት ትችላለህ፣ እርሱን ጠብቀህ ከቀጠልክ። እንዴት ነው? እንኳን ሰላም። እሺ ኤፎይ እንኳን ደህና መጣህ። እሺ እንኳን ደህና ቆያችሁ። ኤፎይ ኢየሱስ ጌታ ነኝ ተብሏል? አዎ ተብሏል። ንገረኝ፣ እኔ የጠየቅኩህ ብቻ ንገረኛ። ተብሏል። እሺ ልንገርህ፣ የኢየሱስ እናት ማን ናት? ስማ አሁን ቶፒኩ ላይ ግባና መልስላለሁ። እሱ በኋላ ጥያቄ ከሆነ አድቼ ድረግ። ይሄ እኮ መሰረት ነው። አምስቱን የእስልምና መሰረቶች ነው የጠየቅናችሁ፣ ሌላ ነገር አይደለም። ለምንድነው የምትረበሹት? አምስቱን የእስልምና መሰረቶች መሰረት ናቸው እነኛ አይደለ? ስለዚህ መሐመድ በአምስት ነገሮች ላይ ሁለቱንም ሮኮ እንዴት እንደመሰገድ እየመለሱልህ አይደለም እኮ በስነ ስርዓት እዚህ ላይ እየወጣሁ ህሪ ብሎ እንደ በግጫ አሉ። ስማችን አንድ መጽሐፍ ቅዱስ ውስጥ አንድ ቦታ ላይ እንኳን ስማችሁን ሙስሊሞች እያለ መጽሐፍ ቅዱስ ስማችሁን እየጠራ የሚከሰው የለም። ለምን የላችሁም እናንተ? እስልምና የተመሰረተው በኋላ ከ600 ዓመት በኋላ ስለሆነ ለምንድን ነው እሱ እንዲህ እያለ የሚከሰን ብለን ስንል አይ እነሱ ሁለቱ ጓደኛ ስለሆኑ ጓደኛ እንኳን እንዳትሆናችሁ ስማቸውን እየጠራ የመጽሐፉ ሰዎች ይለንና መልሶ ደግሞ እነሱ ከፍጥረት ሁሉ መጥፎ ናቸው ደግሞ ይለናል። ከፍጥረት ሁሉ መጥፎ እንግዲህ ከፍጥረት ሁሉ ክፉ ፍጥረት እንግዲህ አንዱ ሴጣን ነው። እኛም ምን ይለናል? ከሴጣንም ክፉ ናችሁ ይለናል። ማቁራ ናችሁ ሳንፈልግ ነው። አየሽ የእናንተን የምናሳየው ስህተት መሆኑን እንጂ እኛም ይጠቅመን ነገር ሆነ አለም ፍሬ ነገር የለውም እስልምና። ሆነን ለመናገር እኛ የነቢያቶቹ አስተምሮ ስላለን ስንፈልግ የሙሴ መጽሐፍ ብንማር፣ ስንፈልግ የዳዊትን መጽሐፍ ብንማር፣ ስንፈልግ የሰለሞንን ብንማር፣ ስንፈልግ ማቴዎስን፣ ሉቃስን፣ ማርቆስን ከመልእክት የጳውሎስን የያዕቆብን ወደዛም እንደዚህ እንዲያል ማት ነቢያቶቹና ሐዋርያቶቹ መጽሐፍቶች አሉን። እኛ እሱን መማር እንችላለን። እናንተ ግን አንዱ የመሐመድን ትይዙና እሱም ደግሞ እኛ ላይ ጥላቻና ስድብ የተሞላበት ነው። ከዛ የነቢያት ሁሉ አስተምሮ ነው ትሉናላችሁ። የያዛችሁት አንድ የመሐመድን አስተምሮ ነው። አንድ የመሐመድን ነቢያቶች እንዲህ ብለዋል እያለ እሱ የነገራችሁን
እኛ ግን መጽሐፉ ነው ያለን የነቢያቶቹ። ዳዊት ሲባል እናንተ ዳውድን በስም ነው የምታውቁት፣ መሐመድ የነገራችሁ። እኛ መጽሐፉ ነው ያለን። ሙሴ ሲባል እናንተ የምታውቁት ሙሳ፣ መሐመድ የነገራችሁ ሙሳ ነው የምታውቁት። እና አይሻ እና ቡህሪራ በሐዲስ የነገሯችሁን ነው የምታውቋቸው። እኛ ሙሴን መጽሐፉን ይዘን ነው መጽሐፉን ነው የምናውቀው። በመጽሐፉ ነው የምናውቀው። ምን አስተምሯል፣ እንዴት ያምን ነበር የሚለው በመጽሐፉ ነው። ኢሳይያስ እናንተ በወሬ ነው የምታውቁት፣ ሙፈሲሮቻችሁ የነገሯችሁን እዛችሁ። እኛ መጽሐፉን ይዘን ነው የምናውቀው። ሕዝቅኤል እኛ መጽሐፉን ይዘን ነው የምናውቀው። ኢዮብ መጽሐፉን ይዘን ነው። እንደዚህ እያል ታሪካቸውን የመጽሐፍቶቻቸው ላይ ያሉትን ሪል ይዘን ነው እንጂ ከጊዜ በኋላ እንደናንተ አንድ ብቻውን ተነስቶ አይ ልክ ደምሳሽ ተነስቶ አሁን ሁሉም ነቢያቶች ፍቅር ሲዝምን ነው የሚከተሉት። እኔ የመጨረሻው ነብይ ነኝ አለ ደምሳሽ። ለአፍሪካ የተላኩ ለኢትዮጵያ የተላኩ ከኢትዮጵያ የምነሳ የመጨረሻው እኔ ነኝ አለ። ኧረ አይደለህም ስትሉት ኖ ነኝ። በምን አወቅ? አይ እነኛ ነቢያቶች ሁሉ ስለ እኔ ተናግረዋል። ኧረ ተው። ማስረጃ ሲባል እዛው መጽሐፍ ውስጥ ያሳየናል፣ ራሱ ደምሳሽ ከጻፈ ውስጥ። በተመሳሳይ ቁርአንም እንደዛ ነው። መሐመድ ብቻውን ተነሳ፣ እኔ መጨረሻው ነብይ ነኝ አለ። ሙሐመድ ስለ እኔ ተናግረዋል፣ አይምን ነቢያቶች ስለ እኔ ተናግረዋል ይለናል። እከሌ ስለ እኔ ተናግረዋል ይላል። ማስረጃ ሲባል እዛው ቁርአን ውስጥ። ይህን እንዴት ነው የምታምኑት? ይሄ ትክክል አይደለም። ለዛ ነው የማንቀበለው። ለዛ ስህተት ነው ብለን ስለምናምን ነው። እና ፈይ ወንድሜ አንድ ሁለት ወይም ደግሞ ሶስት ጥያቄ እኔ በአንተ መንገድ እንዲጠየቅልኝ ይፈልጋለሁ። ለምን እኔ እነሱ ቤት አልሄድም? የእውነት ለምን? ቅሌት ነው ራሱ። በነገራችን ላይ የእውነት ይሳደባሉ። በመጀመሪያ እጄ አንድ ጥያቄ ስጠይቅ ገና አንቺ ካፊር ነሽ ከፍረሻል እና ናለቱላ አለይኪ ብለው ያባርሩኛል ማለት ነው። ስለዚህ እኔ እነሱ ቤት ማልሄድበት ምክንያት የእነሱ ስድብ ቆርቅሮኝ አይደለም። ከኔ ስም አንዲት አርፍ ወይም ደግሞ ነጥብ ማውረድም መስቀልም አይችሉም። እነሱ ቢሳደቡ አፋቸው ነው የሚበላሸው እንጂ ለኔ ምንም ነው፣ በቃ ምንም። ከዛ ውስጥ ብቻ እንኳን ፈጣሪ አዳነኝ። ግን አሁን ለቤተሰቤ የምጠይቁልኝ ጥያቄ መሰለ። በመጀመሪያ ያው የጠየኩት እነዚህ ሶስቱ ጥያቄ ልድገምልህና ምክንያቱም 3000 ምናምን ሰው ከስር ካለ ያዳምጣል ብዬ ተስፋ አደርጋለሁ። ሙስሊሞችም ሼክ ነኝ የምትሉትም አላችሁ እህት ወንድሞቼ፣ ሙስሊሞች ክርስቲያኖችም ሼር እያደረጋችሁ ይህንን ጥያቄ መልስ እንዲሰጡን እንፈልጋለን። ምክንያቱም ብዙዎች ፈርተው ነው እንጂ ይህ ጥያቄ ያው ውስጣቸው ይመላለሳል፣ ግን ይፈራሉ። ወደ አንቺ ተደሰነሽ ነው እንዴ? ክርስቲያን ሆኜ ማለት ወጥቻለሁ ከእስልምና። ኧረ እንኳን አብሮ ደስ አለን እና ደስ ብሎኛል። አንደኛ ጓደኛ አግኝተሻል? አንደኛ ጥያቄ የኔ ቀጥላል ትላል። አይ እውነት ይቀልድ አይደለም። ሳልሞት ሁለተኛ ሞት ፈጣሪ እንኳንም አዳነኝ። የእውነት ይቀልድ አይደለም። ባይዞ አንድ ነገር ልንገራችሁ። ቆይ ሄቨን ትቀጥያለሽ። ቅድም የሰራሁትን ቪዲዮ እንዲያሳያቸው ሴቶች አይምሯችሁን ተጠቀሙ። ይሄ የሚደልለው እንትን አይደለም። በቃ ሃይማኖት ቀልድ ነገር አይደለም። አንድ ሁለተኛ፣ ቅድም የሰራሁት እቺ አሁን ትልቅ ሴትዮ እንኳን ምን ትላለች? አይምሮ ጎዶሎ መባሏን። እኔ አሁን ሄቨን አንቺን ለምሳሌ እዚህ ጋር ፊት ለፊት እያየሽ ነው አይደለ? ቆስጠንጢኖስን ወይንም ደግሞ ከስር ከጎንሽ ቃል አለ አይደለ? ከጎንሽ ቃል አለ። ይሄንን አይተሽ ለሰው ለማስረዳ ከጎኔ የተቀመጠው ቃል ነው ለማለት የኔን ያህል መናገር ይከብድሻል? እዛ ያለ ይከብዳል። ሙስሊሞች ጋር ስላለሽ ሁለት አልሆናችሁ አይችሉም። ቃል ኡመያና ሄቨን ተደምረው ነው የኔን ያህል ቃል ገዝት ላይ ነበረ ብለው ማውራት የሚችሉት። የአይምሮ ጎዶሎ ናቸው፣ ዘገምተኛ ናቸው ተብሎ ስለሚታመን ይሄንን አሽሞንሙና አላህ እኮ ስላዘነልን የአይምሮ ጎዶሎ ናችሁ ብሎናል። ሀው ዘገምተኛ ናችሁ መባልን አላህ ስላዘነልን ነው ከወንድ ግማሽ ያለን ብላ ትቀበላለች?
መጽሐፍ ቅዱስ ግን አሳያችኋለሁ። አንዴ አስደምጣቸው ትንሽ። ወይኔ በላቸዋል። ምክር እንትን ላይ ምስክርነት ላይ ብዙ ሴት ሳብሬው ስክሪኒንግ አላህ እኛን የበታች ያደረገበት ቦታ ነው ብለው ይረዱታል። ይገርማል በጣም አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? ሁለት ሴቶች አንድ ወንድ ሁለት ሴት ምስክሮች አንዷ ስትረሳ አንዷ ታስታውሳለች። ዘኪረ ኢህዳሁም ወልኡኽራ ማለት አባባሉን ራሱ እንዴት አርቲስቲክ እንደሆነ ይኸው የሰራን ጌታ አርቲስቲክ እንዴት በጣም በቃ ውብ አድርጎታል። ምን አንዷ ስትረሳ አንዷ ታስታውሳለች የሚለው ሁለት ሆናችሁ እንጂ ከአንድ ወንድ እኩል መመስከር የምትችሉት ሁለት ሴቶች ተደምራችሁ ነው የሚለው ምን ያህል ውብ እንደሆነ ትላለች። መታው መያስን ነግረኛል። አንቺ ሴት ነሽ ግማሽ ነሽ፣ ሌላ ሴት ጨምሪና ሁለት ሆናችሁ ካልሆነ ጎዶሎ ናችሁ ስላት ዋው ይሄንን እኮ አላህ ነው ያለን ምናምን ብላ እንደመደሰት እኮ ነው። ቀጥለው አርቲስቲክ ነው እባካችሁ ታደሙት። ዱዓ በትረሳ ለምን ትረሳው? አንዷ ያምሩ ስልክ ምንድን ነው አንተ? እንዳገባህ እያየን ነው። አይዞህ ቀለበት አታሳየን እንዳይዘጋ ያገባ ሳንፈልግም ብሎ አይ ቲንክ አፕዴት ምናምን እያለ ነው። ኦኬ አንዴ ወይ ከዚህ ልክፈተው። ይቅርታ ሀብታም ሲጠብጥ እንደዚህ ነው። ላፕቶፕ እንትን ታብን በር ይዘጋበታል። ቅድም እኮ ነው የሰበረው እያወራን በር ዘግቶበት። ሀብታም ስትሆኑ ያው እዛ ስትሆን እንዴ መሰለ ፈይ ወንድሜ፣ እዛ ስትሆን ይሄ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው ግን አያስተውሉም የሚባለው ነገር በቃ እኛ ነበርን እኮ በትክክል። ለምን አሁን እኔ ለምሳሌ እንደዚህ ብባል በሰዓቱ ምንም በቃ ዋው ሱብሃንአላህ ፈጣሪ እንዴት ይወደኛል ደብል አድርጎ ነው ማለት ነው እንትን የሚለኝ እል ነበር እዛ ውስጥ። አሁን ሶን ነው እንጂ የምደነግጥበት እዛ ያለው በጣም እኮራበት ነበረ። እንደውም 4 ሚስት ምናምን ፈጣሪ ስለሚያዝንልን ነው ምናምን ብዬ ቀበለው ነበር እኔ ማለት ነው። እና ላዝኖላቸው ነው እኮ 4 የሰጣችሁ 4 ሚስት እኮ የዛኔ እንደዛ ነበር የሚያሳስብ። ምክንያቱም ያው ኡስታዝ አቡ አይደር በጣም የምወደው ኡስታዝ ነበረ። ያው ጅኒ ወንድሞቼ ሴቶች ደግሞ ሴት እህቶቼ እንደሆኑ ከነገረኝ በኋላ ነው እንጂ በፊት የእውነት በምንም ነገር አላስተውልም ነበር እኔ። ከዛ በኋላ ግን ያው ጅኒ አብሮኝ እንዳለ ነው በቃ ያስተዋልኩት። እንደዛም ነው መውጣትም የቻልኩበት ምክንያት አንድ ውብ ነገር ነው። የአይምሮ ጎደሎ መሆናችን ሴቶች ብቁ አለመሆናችን ውብ ነው እያለችን ነው። ቀጥል። ቦታ ነው ብሎ ይረዱታል። ይገርማል በጣም አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? ሁለት ሴቶች አንድ ወንድ ሁለት ሴት አንዷ ስትረሳ አንዷ ታስታውሳለች። ዘኪረ ኢህዳሁም ወልኡኽራ ማለት አባባሉን ራሱ እንዴት አርቲስቲክ እንደሆነ ይኸው የሰራን ጌታ እንዴት ፕሮቴክት እንደሚያደርገን አንዷ በትረሳ ለምንም ትረሳው አንዷ የአእምሮ ችግር አይደለም እኮ ያለባት ሴቶች የበርሳት ችግር አለባቸው የሚለውን እኮ አስይዘን በጣም ይገርማል። በዚህ ዘመንም እንደዚህ አይነት ማለትም ከወንድ እኩል አይደለሁም ሁለት ካልሆንኩኝ ከወንድ እኩል አይደለሁም ብለው የሚያስብ ሴት አለ። መጽሐፉ ላይ ሄደልኝ። እሺ አሁን አንደኛ ሳሙኤል ምዕራፍ 25ን አንዴ ክፈተው። መጽሐፍ ቅዱስ ላይ አንዲት በጣም የምትገርመኝ ሴት አለች፣ አቢጊያ። ሙሉ ታሪኳን አንብቡት። አንዲት ሙስሊም ሴት እንደውም የእሷን ታሪክ አንብባት ክርስቲያን ሆና ስሜ እንዲሆን የሚፈልገው አቢጊያ ነው ብላ ነበርና በጣም የምትገርም ሴት ነች አቢጊያ። ሙሉ ታሪኩን እናንተ አንብቡ። ቁጥር 3 ላይ አድርገው የአቢጊያን ታሪክ እናንተ አንብቡት፣ ምን አይነት ሴት እንደሆነች በዛው ልጠቁማችሁ። እንግዲህ
በዳዊት ዘመን የነበረች አቢጊያ የምትባል እንዲህ ታስባለች። በእኛ ዘመን ያለች ሙስሊም ደግሞ ግማሽ ነኝ አይምሮ ጎዶሎ ነኝ ብላ ታስባለች። እንዲህ ትላለች። የሰውየው ስም ናባል፣ የናባል ሚስት ነች አቢጊያ። ናባል የሚስቱም ስም አቢጊያ ነበረ። የሴቲቱም አእምሮ ታላቅ፣ አይምሮዋ ምን ነበር? ታላቅ መልካም የተዋበ ነበር። ጎዶሎ አይደለም። የሴት ልጅ አይምሮ ታላቅ ነው። አይምሮዋ መልካምም ነበር። ሰውየው ግን ባለጌ ነበር፣ ግብሩም ክፉ ነበር። ታላቅ ሴት አይምሮዋ የተመሰከረላት እቺ ሴት በጣም በሚገርም ሁኔታ ናባል ባሏ ዳዊትን የዳዊትን እንትኖች ሎሌዎች ይሳደባል፣ ዳዊትንም ይተቻል። ዳዊት በጣም ይበሳጫል፣ በጣም ይናደዳል፣ ሊወጋው ይነሳል፣ ጦርነት ሊከፍትበት ማለት ነው። ቁጥር 32 ላይ አድርግልኝ። ዳዊትም አቢጊያን አላት። ሊወጋው ሰራዊቱን እዞ እንትን ባለ በኋላ አከሸፈች። እንዴት አድርጋ ነው ያከሸፈችው? ከዛስ ዳዊት ምን አለ? እንዳይወጋው እንዴት እንዳደረገች ምን አይነት አይምሮ እንዳላት ይሁ። ዳዊት አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺ የተመሰገንሽ ነሽ አላት። አይምሯ ምን ያህል የተመሰገነ እንደሆነ አስቡት። የዛሬዋ ሙስሊሟ ትመጣና ግን ምን ትለናለች? አይ አይምሯችንን ዘገምተኛ አድርጎታል አላህ፣ ይሄም ስለሚወደን ነው ትለናለች። የአይምሮ ጎዶሎ ነኝ፣ ይሄንን ያደረገው ደግሞ አላህ በጣም ስለወደደኝ ነው ትላለች። ዳዊት ሲያመሰግን ምን ይላል? አይምሮሽ የተመሰገነ ነው፣ ታላቅ ነው ይላታል። ይህንን የሰራ አይምሮሽን ይህንን ያደረገ እግዚአብሔር የተመሰገነ ይሁን ይላታል። ሙሐመድ ደግሞ ይመጣና ምን ይላል? ሴቶች ምንድናችሁ ይላል? the prophet said isn't the witness of a woman ትንሽ እንትበለው እሻምበው አይታይም እኔ ጋ። እሺ መልካም ናሬትድ አቡ ሰይድ አልኩድሪ ፕሮፊት ሴድ ነቢዩ መሐመድ እንዲህ ይላሉ፣ ኢዝን ዊትነስ ኦፍ ውመን ኢኳል ቱ ሃፍ ኦፍ ዳት ማን አለ። የአንድ ሴት ምስክርነት ከአንድ ወንድ ግማሽ አይደለምን አለ። ውመን ሴድ የስ፣ ሴቷም አሁ አለች። ሂ ሴድ እንዲህም አላት፣ ዲስ ኢዝ ቢኮዝ ኦፍ ዲፊሽንሲ ኦፍ ውመንስ ማይንድ ብሎ፣ ለዚህም ምክንያቱ ከሴት ልጅ አይምሮ ጎዶሎነት የተነሳ ነው። ይኸው እንግዲህ በደንብ አስተውሉ። ዳዊት የአቢጊያን ጭንቅላት እንዴት እንዳደነቀ አያችሁ። እንዴት ዛሬ የከለከለኝ አይምሮሽ ይላታል፣ የተመሰገነ ይሁን። ቁጥር 3 ላይ ደግሞ ታላቅ አይምሮ አለሽ ይላል። ዳዊትን እንኳን ንጉሥ የተባለውን እንኳን መከልከል ምችል ጭንቅላት ያለ መሪ የሆነውን ነቢይ የሆነውን እግዚአብሔር እንደ ልብ ያለውን እንኳን አቢጊያ ነው አርመዋለች። ታላቅ ጭንቅላት ፈጣሪ የሰጣት። ከዛ መሐመድ ይመጣና ኖ ሴቶች ታላቅ ጭንቅላት የላቸውም፣ ግማሽ ናቸው፣ ጎዶሎ ናቸው፣ የአይምሮ ጎዶሎ ናቸው። ይሄ እኮ አላህ ስለሚወደን ነው፣ አላህ ይወደናል፣ አላህ ስለሚወደን ነው። ይሄ የሙስሊሞች ዲሌማ ነው። መልካም ቢላል እንኳን ደህና መጣ። ኢብኑ አደም እንኳን ደህና መጣ። ሶሪ ኢብኑ አደም ማይክን ከፍታል። ቀጥል ወንድማችን ኢብኑ አደም። እሺ ልቀጥል። እንኳን ደህና መጣ። እንኳን አብሮ ቆየን። ቅድም ባነሳችሁት ነጥብ ላይ ኒዳ የእስልምና መሰረቶች ምናምን ብላችሁ ስንት ናቸው የእስልምና መሰረቶች? 5 ናቸው። ኦኬ፣ እነኚህ 5ቱ የእስልምና መሰረቶች አንደኛው ምንድን ነው?
ሸሃዳ መመስከር ነው። ሁለተኛውስ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ነቢዩ መሐመድም የአላህ መልእክተኛ ናቸው ብሎ መመስከር ነው። ኦኬ ተቋርጦ ነው። ሁለተኛው ሶላት መስገድ። ቀጥል። መልካም። አንደኛው ሻዳ ነው ብለህናል አይደለ? አዎ። እሺ በለው። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ኦኬ የመጀመሪያው ይሄ ነው አይደለ? አዎ። በቁርአን ውስጥ አለ? አዎ። አሳየኝ። ላ ኢላሃ ኢለላህ የትኛው የቁርአን ክፍል ላይ ነው? እስቲ ንገረን። እስቲ ልክፈትልህ። ከሱረቱል አልፋቲሃ ጀምረህ እስከ ሱረቱል ናስ ድረስ የትኛው የቁርአን ክፍል ላይ ነው እንደዚህ የሚለው? እስቲ እንደዚህ የሚለው እስቲ እንደዚህ የሚለው እስቲ እንደዚህ የሚለው እስቲ እንደዚህ የሚለው እስቲ ያለው ነገር ቁርአንን ብቻ ነው ሙስሊም የሚቀበለው። ስለዚህ ቁርአን ላይ የለም። ስለዚህ ቁርአን ላይ የለም ማለት ነው አይደል? ሐዲስ አለ። ተመልከቱ በረምቢዩ ሙሉ አምስቱም መሰረቶች የመጡበት እብኑ አደም ቁርአን ላይ አለ ብለህናል። ቃል በቃል ብለሃታል። ቁርአን ላይ ቃል በቃል ተሰጥቷል።